ማን አንተ ቤት ማን መረጃኛ እጅ ገብቷል ውድ ተመልካቾቻችን ብርሃኑ የሚያውቀው ከጀርባ ብዙ ነገር እንዳለ ዛሬ ግን ውድ ተመልካቾች በእርግጠኝነት የምነግራችሁ ነገር ማንንም ሰው በባዕድ አምልኮ ማንንም ሰው በተለያየ በጀርባ ማንነቱ ሰው ማጥቃት እንደሌለበት እንግዲህ እጃችን የተለያዩ የናሙና መረጃዎችን እጃችን ገብቷል ጫካ ውስጥ ምን ሲደረግ እንደነበረ ራሱ ከግለሰቡ ማረጋገጥ እንችላለን ጋር ተጣልተ ነበር ከኔ ጋር ተጣልተ ነበር ከመሬት ተነስተ ደብድበህ ነበር ማታስታውስ ከሆነ ላስታውስ ይችላልው ዞር በልኝ አሁን በቃ ተረጋጋ ግድ ወቀነ መተለይ ቀየራለ ብሎ ተስፋ ማድረግ ራስ በጣም ትልቅ ስህተት ነው በእውነት በጣም እነዚህ ልጆች ምትደበድባቸው ለምንድን ነው የባስ ብለ ባለቤት ይያለች እሷ ላይ የመድፈር ሙከራ እኔ ደብድቤያቸው አላቅም ማቆ ነገር የለም ምንም ማቆ ነገር የለም እሺ ቁጭ በል እስኪ ቁጭ በል መካከል ግን እዚህ ቤት እየተፈጠረ ያለው ነገር ደግሞ በፍጹም ስውር በሚባል ደረጃ ወይም ደግሞ ከናንተ እውቅና ውጪ የሆኑ የሙሉ ጠይቀህና አያቶችን ቅድመ አያቶችን ታውቃቸዋለህ አያትና ቅድመ አያቶችን አላቃቸውም እኔ ያው ስልክ ተደብቄ ምን ያደኩት ተደብቄ ነው ስልክ እንደዚህ ከሰው ጋር ተቀራርቤ እንትን ምልሰው አይደለሁም ቤት ውስጥ ነው አብዛኛው እንትን ምለው ያው ቤተሰቦቼ አሪፍ ቤተሰቦች ናቸው እሷን በደንብ ታውቃለች ይሄን ነገር ምን አይነት ነው የሚያመው ስልክ ቀራሲን ነው የሚይዘኝ እንደዚህ ራስ ምታት ነው እንትን ባለፈው ለትም እናንተ መታችሁ ነበር በመሃል ያው እንዳመመኝ ነው በአብዛኛው እሱ የነገረችኝ ነው እንትን ያልኩልና በቃ ቁጭ ስል ብቻዬን ቁጭ ስል ነው ሁሉ ነገር በቃ ሰላም ማገኘው ስልክ ይደብራል አንዳንዴ ሲደብርና ምን አለ አይደለ እንደዛ ነገር ነው የሚሰማኝ ከዛም በኋላ ያው ከዛ እንትን ካልኩ በኋላ እዚህ መጣለው ቤተክርስቲያን ጸበል ምናምን ሄደ ታውቃለህ ያዩት ኮስመች እሺ ይላል እሺ አይለኝም እሺ ቢለኝ ደስ ይለኝ ነበር ሁሌ እንጠይቅኩ አይደል አባቴ እንዴት ደስ ይለኝ ነበርኮ ብዙ ቦታ ይጃቃለው ስራ ነው ግን ያው ስራ ስለሚበዛብኝ እንጂ እንደዚህ መፈለግና ለመፈለግ አይደለም ነው ጋሽ ወንደው እንደሆነቱ ከሆነ እንደው ጸበል ሲነሳባቸው ራሱ አይወዱም ጸበል ሄዱ ሲሏቸው አይ እኔ የምን ጸበል ነው ምናምን ነው የሚሉትኝና እነሱን ግልጽ እንድታደርግልኝ ነው ስለባለቤትሽ ማለት ውጣልኝ እንደተወጣ ነው የምፈልገው በቃ እንደው ይኸውልህ ሌላ ችግር ሳትፈጥር ውጣ ስለባለቤት ምን ማለት ነው ከኔ በላይ ከራሴ በላይ ስለኔ ልታውቅ የምትችለው አንተ ማን ስለሆንክ ነው እሺ አንዴ ተረጋጋ ደላላለም ወይ ደግሞ ሰላይ ነው ማለት ነው ሰው ሊኮና ሰላይ አይደለም እኮ ጋዜጠኛ ብለ ድራማን እየሰራ ነው ውጣልኝ አሁን እሺ ተረጋጋ አልረጋጋም በቃ ውጣልኝ ምንም እናወራው ነገር የለም እዚህ አካባቢ ሰዎች ረበሹን ድምጽ በጣም የድብድብ ድምጽ እንሰማለን እና እስኪ እና ጠይቃቸው ሂድና የሚደባደቡትን ሄዳ አዋራቸው እኔ ጋር እንዴ ብትጠይቀኝ እኔ መተ ይሄን ችግር ለመፍታት ነው እዚህ የመጣሁት እስኪ አንተ ማን ነህና እኔን ችግር የምትፈታልኝ ውጣልኝ ካልኩ እየሰማኸኝ ነው ከዚህ በላይ ማውራት አልፈልግም ውጣ አይመለከትህም ወድቄ ነው አይመለከትህም አሁን ውጣ ወድቀሽም አይደለም ወድቀሽን ማለት ሰማኛለህ ወንድም ውጣ እንድትወጣ እየነገርኩ ነው ፊትሽ በሙሉ በላልዟል ማለት አይመለከትህም ስለኔ ፊት አንተ ምን አገባ ማን ነህና ዘርበይ የሆነ ነገር ካልደበቅሽ ዘርበይ ብዬሻለሁ ምንድነው እዚህ ውስጥ ያለው ምንድነው የደበቅሽው የሆነ ነገር ካልደበቅሽ በስተቀር እንደዚህ ነው ዘርበይልኝ ሰምኛለሽ ኤርሜላ የሆነ ነገር ካልደበቅሽ በስተቀር እንደዚህ ለባልሽ አትከራከሪ አይመለከትህም በገዛ ቤቴ እንዴት ነው አንቺ ዘርበይ ያልኩሽ ዘርበይ ምንድነው የደበቅሽው ምንም ነገርስ ብደብቅ ምን ማለት ነው በቤቴ እንደዚህ የምታደርገው ምን አይነት ንቀት ነው ጉዳ ፖሊስ ይዤ እመጣለሁ አው ዘና ይሄን ያህል ኮንፊደንስ ከየት ነው ያመጣሽው ሰምኛልሽ እዚህ ቤት ሲሆነ ነገር ካልደበቅሽ በስተቀር በፍጹም እንደዚህ ልትከራከሪኛችን ቤቴ ነው አይደል ያለኔ ፍቃድ ምንም ነገር ማድረጋችሁ ሰማኛለሽ የተደበደብሽ ቤትሽ ውስጥ ብዙ ነገር ልደብቅ የቻልሽበት የሆነ ምክንያት አለ ወይም ደግሞ አንቺም ከባለቤትሽ ጋር ወንጀለኛ ነሽ ማለት ነው በቃ ወንጀለኛ ነሽ ምክንያቱም ለምንድነው ለባለቤትሽ የምትደብቂው እና ላንተ ልደብቅልህ ባለቤት ይሄንን የመታሽ ማን ነው የደበደበሽ ማን ምን ማን ይደበደበሽ ያገባል ወድቄ ነው ብያለሁ አንዴን ጉዳይ ይያለሁ ደረቅ ሰው ነው ስማም ያልሽ አትሳደቢ ሴት ዘመናናት በገዛጅ አስገብቼ እንደዚህ ችግር ፈጣን እንደ ውጣ በቃ ከዚህ በላይ ማውራት አልፈልግም ትቻለሁ አትሳደቢ ያልሽ ሰምኛለሽ ባለቤትሽ ዘመናች ደግሞ ውጪ ምን ነው አትናገሪ ነው ለሁሉ ነገር ባንቺ ምክንያት ነው ባንቺ ምክንያት ነው ስለዚህ አመንሽ ማለት ነው ነይ ቁጭ ምን አንቺ ምኛል ልደበድቢ ነው ጥሩ እንተያያለን እሺ አንቺ ባለጌ ስድ ስራት ያልሽ ሰው መሰረብ እናንቺ ነው አጣለ እናወራለን ስለዚህ አምነሻል ማለት ነው አይደል ነይ ወደዚህ ጠጋበይ
ምን ነው ፈራሽ በጣም ጥሩ ነው የሽሽ ያረክሽው ነገር በርቺ በዚሁ ቀጥ እሺ አንቺ ሁለታችሁ የተደበደባችሁ እዚህ ቤት የምትኖሩበት ምክንያት ምንድነው ማለት ምንድነው ንገሪኝ ግዴለሽም ንገሪኝ ምንድነው የተፈጠረው እሺ እስካሁን ድረስ ይፈነሽ ከኔ ጋር አውሪ ምንድነው የለሽም እኮ ቆየሽ እኮ ስንት ሰዓት ከላኩሽ በር ቆልፍ ልወጣ ስል ነበር ብትኖሪ ሁሉ ነገር የለም እስኪ ተረጋጊና ይኸውልሽ ምን እየተፈጠረ እንዳለ ብትነግሪኝ ምንድነው የምትሆኚው ነው እስከመቼ ነው ምንድነው እንድነግርህ የምትፈልገው ቆይ ምን ቆይ ይሄናል ምን አይነት ሰው መስሎ ነው ምንድነው እንድነግርህ የምትፈልገው በጣም ጥሩ ጥያቄ አንዴ ቁጭ በይና እሱን ይጠይቅሻል ተረጋግተሽ ለምን አታወሩም ግን ለምንድነው እንደዚህ ይሆንሽ አንቺ ከመቼ መጣ ጸባይ ነው ደግሞ ቆየሽ ስንት ሰዓት ሙሉ ከየት ነው ገዝተሽ የምትመጪው ይላል ሰዓት ገዝቶ ለመምጣት ለምን እዚህ ቅርብ ቦታ ላይ ለኮን የምፈልገው ነገር ከሩቅ ነው ያመጣሁት እንዳለ ምንድነው የገዛሽው አይ አስቤዛ ነው ውጭ ላይ አስቀምጫለሁ ስትጫጫው ነው ደንግጬ እቃውን ውጭ ላይ ያስቀመጥኩት እሺ ሰላም እንዴት ነህ እግዚአብሔር ይመስገን እንዴት ነው ሶሪ ምንም ሌላ የተለየ ዓላማ የለንም እኔ ጋዜጠኛ ነኝ ስለናንተ የግቢ ላይፍ ጀምሮ የነበራችሁን የህይወት ተሞክሮ ለቤተሰቦቻችን ለማስተላለፍ ነው ይሄ ደግሞ የተቀደሰ ሐሳብ ነው ሌላ ችግር የሚያመጣ ነገር አይደለም አየው እኔ ታቃለ ካሜራ ምንም አያረግም በሚለው ነው እንጂ ችግር የለውም እኮ ስለሱ ስለአለፈው ህይወታችን ደግሞ ታወራችሁም እሷን በደንብ አውርታለች ብዬ አስባለሁ አንተ ከመምጣት በፊት ባለቤት ስላንተ በጣም ጥሩ ነገሮችን ነግራኛለች አንተ ደግሞ ያው ስለሷ የምትነግረን ነገር ይኖራል ስለራስ እንዲነኝ ከማለት ይልቅ ስለ ባለቤት ስላንተ የትዳር አጋር የተወሰነ ነገሮች ብትነግረን ደስ ይለኛል መጀመሪያ ግን ስምን አስተዋውቅ ያው ስሜ ብርሃኑ ይባላል ብርሃኑ እሺ ያው እኔና እሷ ያው ተግቢ ጀምሮ ነው ይሄ ላይፍ ባይዘው እንደዚህ እንትን ብሎ በተለመደ ነገር አለ የሚመጣው ስለክ ብዙ ሰው እንትን አይለውምና አብረን የተማርነው እንደምታይ በጣም ምገርም ሰው ናት በጣም ወዳታለሁ አሪፍ ጊዜያትን አሳልፈናል ከሷ ጋር አሁን እስካሁን ባለንበት ጊዜም ያው የሚገርም ታይም ነው ያሳልፍነው አሁንም እንትን እንደምታያት ነው ፍቅራችን ደስ ይላል ያው እሷ ተነገረች ደግሞ እኔ ምንም መጨምርበት ነገር የለም ስለኛ ህይወት ያው ደስ የሚል ላይፍ ነው ያሳልፍነው ያው አሁን ደግሞ ብዙም ነገር እያሰብን ነው ልጅም እያሰብን ያለን ደስ ይላልና ያው ፈጣሪ ተረዳን ያው ሁሉም ነገር በፈጣሪ ያለ ምን ተሚለው እንትን ህይወታችንን እናሳካለን ብዬ አስባለሁ ያሰብነውን ነገር ይሳካልናል ደስ ይላል በጣም ያለከነ አሜን እስኪ እንዴት ተገናኛችሁ የሚለውን ነገር ከነገርከኛ አይቀር እንዴት ወደ ትዳር ገባችሁ ያው ግቢ እንደተገናኛችሁ ነግረኛል ግን ወደ ትዳር የገባችሁበት መንገድ እንዴት ነው ወደ ትዳር መምጣት ትንሽ አስቸጋሪ ነው አንዳንዴ በጓደኝነት ብዙ ቆይታ ወደ ትዳር ለመምጣት የምትወሰነው ውሳኔ ትንሽ አስቸጋሪ ነው ብዬ አስባለሁ ግን እናንተ እንዴት ወደ ትዳር ገባችሁ ያው ወደ ትዳር ያው እኔና እሷ ግቢ ተተዋወቀን በኋላ ያው ፍቅርም ጀመርን ያው ብዙም ቆይተናል ስለክ በፍቅር ነው የቆየነው አብዛኛው ትዳር ሲባል ብዙ ነገሮች ያስፈልጋሉ የራስ ነገር መኖር አለበት እኔም የራሴ ነገር መኖር አለብኝ እሷም ደግሞ የራሷ ነገር መኖር አለበት ያው ዋነኛው ግን ወንድ ልጅ ነው አብዛኛው እንትን የራሱ ነገር መኖር ያለበት ቤቱን ለማስተዳደር ሲል ማለት ነው እና ያው እሺ አሁን እናንተ የምሳለ ስራ በቃ እሺ እና ያው ከሷ ጋርም አወራን ያው ግን በአብዛኛው የሷም ሆነ የኔም ቤተሰቦች ሊፈቅዱ አልቻሉም ስልክ ራስን ሳችልም ተብይ ነበር ልጅ ሆነን ነው በአብዛኛው ወደ ትዳር የገባነው እኔና እሷ ገባን በኋላ ያው እኔና እሷም አብረን ጠየቅኳት ስልክ አንድ ቤት ውስጥ መሰብሰብ አለብን አንድ ቤት ውስጥ መሆን አለብን ብዬ ስጠይቃትም አላንገራገረችም እሷም ስለ እምቢ ልትል ትችል ነበር እኔ ማሳብ ይሄን ነበር እንዴት በቃ ስለ እምቢ ትለኛለች ነበር ይያልኩ ያሰብኩትና እንደዛ አሰብክ ስለ ያው ምንም በእጃችን ላይ ምንም ነገር የለም ከገንዘብ አንፃር ከኢኮኖሚ አንፃር ልክ ነው ምንም እጃችን ላይ ስለሌለ ያው ውስጥ የግቢያችንን ትምርታችን ተጨረስን በኋላ ይሄን ነገር አሰብኩና እኔ ጠይቃት እሷም በሰዓቱ እሺ ያለችኝ በቃ ተዛን ወደ ትዳር ገባን እንደምታየው ስልክ መጀመሪያው ተከራይተን ነበር የገባነው አንድ ክፍል ላይ ተከራየ ነው ያው ከዛም በኋላ ከሷ ጋር እየሰራውም እየወጣ ሰራለሁ እሷም ተወጣና ተሰራለች በጣም የሚገርም ስልክ እንዴ ልበል በቃ ፍቅራችን በጣም ነበር የሚያምረው እግዚአብሔር ይመስገን እስካሁን ድረስም ፍቅራችን ደስ ይላል ምንም አይነት ኮሽ የሚል ነገር የለም
እና ያው እስከዚህ ድረስ እንትን ቆይተናል። ስለዚህ ደስተኛ ናቸው? በጣም ደስተኛ ነን። እንደው ትዳር ላይ ትንሽ ሰላም የሆኑ ነገሮች እንዳሉ ሁሉ ደግሞ መጋጨት አይቀርምና ግጭቶች እስኪ ተፈጥሮ ያውቃሉ? ያው ትዳር አይደለ ያው አንዳንዴ አለመግባባት ይኖራል። እንደው ትዝ የሚልህ አለመግባባት የተፈጠረበት ጊዜና የፈታችሁበት መንገድ እስኪ አስታውሰኝ። እኔ ብዙም ስልክ እኔ ብዙም እንደዚህ የምንጣላበት ኬዝ ምናምን የለም። አንጣላም ብዙም እና አንድ ጊዜ ብቻ አስታውሳለሁ ከውጭ ሰው ጋር ነው ለዛውም እሷ ውጭ ሰው ጋር ምናምን ተጣልታ መስለኛል። ለምን ነገርን አታበርጅም በሚለው ነው። በዚህ በመሃል ከሷ ጋር ትንሽ ግጭት ፈጠረን ቤት ውስጥ። በዚህ መሃል እኔና እሷ ተጣልተናል። በመጣላታችን ያን ጊዜም በንግግር ፈታ ነው። በማያገባን ነገር ስልክ ተሰው ጋር ተጣላን ያው ንግግር ነው ተዛ ሰው ጋር መፍታት ያለብን ነበርና እሷም ያው ቤት ውስጥ ቁጭ ብለን በንግግር ፈታ ነው። ስልክ ብዙ ነገር ነበር የተፈጠረው በመጣላታችን። በዛ ሰዓት የተጣላንበት ምክንያት ማለት ነው እሷም ለመሄድ አስባ ነበርን። ከሰው ጋር ያው ሽማግሌ ምንተን ብዬም ከኔ ጋር እንትን እንድትለፈለኩ ያን ጊዜ ነው ማስታውሰው መጣላታችንን። በጣም ጥሩ። በንግግር እንግዲህ ችግሮችን መፍታት ጥሩ ነገር ነው። እንግዲህ ከባለቤት ጋር የተወሰነ ንግግር ለማድረግ ሞክረን ነበር። አልፎ አልፎ ከሰው ጋር እንደምትጣላ ሰማሁኝና ትጣላለህ እንዴ ከሰው ጋር? እኔ እንኳንስ ሰው ስልክ ሰው ታደረሰብኝ አልደርስም። ዝም ብዬ እንደሄድኩ ግፍጥ አልልበትም ወይንም ደግሞ አልጣላም። አንዳንድ ሰው ሳትፈልግ ይደርስብሃል ወይን ትግስትን ይፈታተነዋል እንጂ ሌላ ይሄ የጸብ እንትን ኖሮብኝ አይደለም። እኔ የምጣለው ብዙም ተጣልቼ ምናምን አይደለም። በስራ ቦታ ነው በአብዛኛው የምጣለው። ቤትም እንደዚህ እንትን ምትል እሷም ተናገረች አይቀር ያው አንድ ጊዜ ተጣልቼ ወንጥቼ ተፈንክቼ ስለመጣው ነው። ለዛ ነው እንትን ያለች እንጂ እንደዚህ እንኳን ብዙም እንደዚህ ገፍጥ ብዬ ለመጣላት ሐሳቡም የለኝም። ስራና ስራ ፈታቀም ያው ተጣላለሁ መጣላት እኮ ስል ተውጪ ሰው ጋር የሆነ ይጋፈጣል። ምን ልበልህ በጣም ትግስት ሊያስጨርስ ይችላል። ወይን ላይን አው ስታከብረው ወይን የፈራው ምናምን መስሉት ምናምን ሊጣላህ ይችላል እንጂ እኔ እንደዚህ ና ብዬ ጎትቼ ሰላማዊ ሰውን ልጣላል አልችልም። ስለዚህ ትልቅ ችግር አለብኝ ወይን የጭንቅላት ኬስ ካለብኝ ነው እንጂ መጣለው ዝም ብዬ አልጣላም። እና እንደዛ አልከ ጭንቅላት ኬዝ ምናምን ያልከበትም ካለ አይ እንዴት ዝም ብዬ አልጣላም ነው አመልክ። አሁን እኮ መጣላት ካለብክ እኔ ጭንቅላት ኬዝ ካለብኝና ጎተተ የምትጣለው እኔ ደግሞ እንደዛ ልጣላም። ለዛ ነው እንደዛ እንትን ያልኩ እንጂ ሌላ እንትን ኖሮብኝ ምናምን አይደለም። ባለቤት ጋር እንግዲህ አንዳንዴ ፊቷን ሳያት ትንሽ ጉዳት የደረሰባት ነገር አለና ምንድነው የተፈጠረው? ብልዝ በብልዝ ሆናለች። ጆሮ አካባቢ አንገቷ አካባቢ የተለያዩ ቁስሎች አሉና አሁን ይሄንን እኮ ከኔ ልቅሷን ጉዳቴ ወይንም የሆነ ነገር የሆነችውን ሰው መጠየቅ ነው ከኔ እኔና እሷ እናወራለን። እሷም ደግሞ የነገረችን ነገር ካለ የነገረች ካለ እንደዛ ነው እንጂ እሷን መጠየቅ ይችላል። አንተን መጠየቅ ይችላል? አይ እኔ ምን ስልክ እኔም ከስራ እንደመጣ የጠየቅኳት ጥያቄ ነው። ምን ሆነሽ ነው ስላት ወድቄ ነው አለች። ኦኬ ሌላ ነገር እንትን ያልኩት ነገር ታለ ነውና ደግሞ ተደጋጋሚ ቦታ ላይ ነው በዚህኛው በኩል ተመልክተው ከሆነ አንገቷ አይደል አሁን እያዳመጥከኝ ነው? ስለኔና ስለሷ ፍቅር ነው የምታወራው ወይንስ ስለሷ ጉዳትን? ስለሷ ጉዳት ባሏ ነኝ እኮ እኔ እንትን እላለሁ ይሰማኛል። ተናደህ መታ ታቀለ እኔ እኮ አንድ ቀን ተጣላ ነው ብያለሁ። ከዛ ወዲህ ተጣላ ነው ነገር የለም። እሷም መናገር ትችላለች። ለምን አሁን ማለት ባለቤቷ ነህ ማለት እቺ ልጅ የሁሉ ጊዜ ወድቄ ነው ስትል አንተ እንደ ባለቤት እንደ ባል ታምናታለህ? እና ከሚስቴ አይደለች ለምንድን ነው ማላምናት? አሁን እኮ እዚህ ጋር ጥያቄ ግራ ያጋባኛለሁ። ምን ነው ግራ ያጋባ ጠይቀኝ። አይ እንዴት ተጎዳች እንዴት እንደዚህ ሆነች እያልከኝ ያለው ባል ሁሉ ጊዜም ለሚስት መከላከል አለበት። እና ታዲያ ስትወርቅ ምን ላርግሽ ያን ጊዜ ነው? ስለዚህ ወርቃ ነው እያልከኝ ነው? ራሷ ነች ጠይቂያታለሁ ወርቄ ነው ብላኛለች። ሌላ ምንም እንትምለው ነገር የለም። አሁን ጥያቄ ይሄ ሌላ ጥያቄ ሰው የመታት ነው የሚመስለው እንዴ? አንተ እስኪ አስበው። አይኗ በላልዟል እንደገና የቦክሱላ ነው የሚመስለውና መውደቅ ማለት ፊቷ ምን ማለት የፈለገ ህፃን ልጅ አይደለችም እኮ ወድቃ ፊቷ የሚባልዝ እያልከኝ ያለው ስልክ በጣም ያናደርከኝ ወይንም የሆነ ነገር ውስጥ የገባው ነው ያለሁት። አይ አንተ ሳታውቅ አይደለማ እኔ እዚህ ጋር እኮ ስለሷ አሁን ስለ ፍቅራችን አለ ማወቅ የፈለከው
እና ስለ ፍቅራችን ማወቅ ስለሆነ ስለ ቤተሰባችን ማወቅ ተፈልክ ስለ ቤተሰባችን ነው ማወቅ ያለብን ግን አሁንም እኮ ስለ ፍቅራችሁ ነው የጠየቅኳችሁ ያለው እኮና አይደ ስለ መውደቅና ስለ እሷ እንትን ማለት ከሆነ እኮ ከሷ ጋር አውርተናል ብለሃል አይደለ አይ ሰፈር ውስጥ የሚደባደቡ ሰዎች ስላሉ አንተ ለሚስት አልተከላከልክም ብትወዳት ኖሮ ተከላከል እኔ ሌላ ሰው እሷን መጥቶ ሚናካ ከሆነ ለምን ቁጭ ብያለሁ እንዴ በሱ ጨብጫለሁ እንዴ እሷን ሲናካ ድረስ መጠብቀው ግን ይሄ የምታየው ነገር በሙሉ በሰው እንደተደበደቡ ተመልከተው እዚህ ጋር እኔ አይቻለሁ ካንተ እኔና እሷ አንድ ቤት ውስጥ ነው የምንኖረው አንተ ዛሬ ነው የመጣው አይደለ እና አይ ስለኔና ስለሷ ፍቅር ነው መጠየቅ እንፈልከው ወይንስ ምንድነው አሁን እየፈለክ ያለው ነገር አው ይውል ስለ ፍቅራችሁ ነው ግን እኮ ይሄም የፍቅር አንዱ አካል ነው ማለት የምትዋደዱ ከሆነ ለምትወዳት ሴት መከላከል አለበት እቺ ልጅ እንደዚህ በላልዛ ወድቃ ነው በትለኝ እንዴት ነው ማምን ቦክስ ምናምን ነገር አለውና እና ደግሞ ማህበረሰቡ ላይ አንዳንድ የሚወሩ ነገሮች አሉ ሁሉ ጊዜ እየተደበደበች ነው ምናያት ምንድነው እኛም ትንሽ ያለ ስለመደብደብ አይደለም ምን ጥያቄ የለም ማፍቅር በደንብ አታስረዳውም እንዴ እያስረዳውት እኮ ነው ምን እያልሽ ነው ተረጋጋ ቀስ ብለህ ተረጋግተ መልስ ያለ ስለመደብደብ ስለምናም ስለሰው ማውራት ምናምን እኔ የማይገባኝ ነገር የለም ማለት ቆይ በጠይቀ ችግር አለው መጠየቁ እኮ ኖርማል ነው ግን በቃ ችግር የለውም እኮ እሱ ችግር የለውም ግን ማህበረሰብ አይደለም ስለኛ አይደለ ስለኛ ማወቅ ተፈልክ እኛም መጠየቅ ነው ያለብክ ስለማህበረሰቡ ምን አገባ እንዴ ሌላ ሰው እኮ መቀኛ የፈለገው ማለት ይችላል አው ግን እኮ ይሄ የሚታይ ነገር ነው ማለት እሷ ማለት አሁን ፊቷ ላይ ያለን እንጂ እኮ ሌላ አካሏ በደንብ ቢታይ እኮ በጣም ብዙ ነገሮች ደርሶባት ይሆናል ይሄ ደግሞ የሰው ድብደባ ነው እንጂ ማለት አንተ ግን መታታቃለህ እንዴ እኔ ነገር ያለው ከሆነም መጀመሪያ ቆይቷል እኔና እሱ የተጣላንበት አንድ ቀን የተጣላ ነው እሷን ማወቅም ትችላለች እኮ የሰሞኑን ነው የቆየማ ቆይቷል እኮ እሱ ያለፈ ነገር እኮ ነው የሰሞኑን ደግሞ እኔም ጠይቄያታለሁ ከቤት መጥቼ ከስራ መጥቼ ምን ሆነሽ ነው ብዬ ስጠይቃት ወድቄ ነው ብላ ትነግረኛለች ወድቀሽ ነው አው ቅድማ ነገር ካልነበረ ተረጋጋሽ ፍቅር አይ ንግግሩ በጣም እንትን እያለኝ ነው ቅድም ነግሬ ነበርኩ አው ተረጋግቷል እሱ ወድቀሽ ነው አይ መጀመሪያስ እንዴት እናንተ ልታስገቡ ቻላችሁ ወይንም ደግሞ ስለኛ ቤተሰብ እንዴት ስለኔና ስላንቺ ፍቅር እንዴት አውቁ ሊገባ ቻለ ወይንስ አንተ እንዴ ልገባ ቻልክ ስለ ማህበረሰብ አይ አሁንማ ለተሞክሮ ነው የገባሁት ግን ተሞክሮ ምናምን የሚባል ነገር እኮ አይደለም እያልኩ ያሉት አሁን እዚህ ማህበረሰብ ኖረም አልኖረም እኔና ስለኔና ስለሷ ፍቅር የሚያውቁ ብዙ ሰው የለም እኔና እሷ ተማንን ሰው ጋር እንገናኝም ስራችን ስራ አይ እኔ ጋዜጠኛ ነኝ ጥቆማ ይደርሰኛል አንዳንዴ ግን ጥቆማ ሲደርሰኝ ሴቶችንና ህፃናትን ደረሰኩ ጥቆማ ልንገርክ የተሳሳተ ነገር ነው ወይን ተደብድባ ነው ያሉክ አይደለ ተደብድባ ነው ያየናት እንትን ወይን ቆስላ ነው የሚሉክ እንጂ አሁን ስለኔና እሷ ፍቅር ወይን እኔና እሷ ደግሞ ምናረጋቸው ስራዎች ለራሳችን የምንኖረው ይሁትን እኮ እየነገሩክ አይደለም ለዛ ነው እኔ አሁን እያስረዳው ልትረዳኝ ያልቻልኩበት ቦታ ይሄ ነው እንጂ እኔ ለሷ ስለወደቀችና ምን ወድቃ ነው ወድቄ ነው ሳለች ነው እኔ እንትን ያልኩት እንጂ አሁን ለሌላ ሰው ውጪ መጥቶ እሷን ነገር ቢላት እንዴ ሚስቴክ ሆነች ይከፋኛል ግን እኮ በየቀኑ ሰው ሊወድቅ አይችልም አይደል እንዴ ብራሂም እኔም እኮ ጥያቄ ሆነብኝ እሱ ነው ምን ሆነሽ ነው እንዴት እንደዚህ እያየሽ አትጅም ወይ በዚህ መሃል እኮ እንጨቃጨቃለን እነሱ ማለት አንተ አምነህ ነው ሰው የሰሩጅ በየቀኑ ማለት ልትሸውደኝ የሞከርክ ነው ምንድነው መሸውድ የሸወድከኝ ነው ኖ የሸወድከኝ ነው መሸወድ ምንድነው መሸውደት ባለቤቷ አለች አይደል እንዴ እሷን አጠይቃትም እንዴ ያው ለስርድቻለሁ እሺ ተረጋጋ እንደዚህ አይ ለማስረዳት ነው የሚጠይቀኝ ታስረዳኝ የምትችልበት መንገድ የለም ለምን ወድቄ ነው የምትል ብዙ ጊዜ እናቃለን ሰው ምን ሊሸውድ እንደሚችል እናቃለን ፈርታ ሊሆን ይችላል አንተ ፊት ስትሆን ፈርታ ሊሆን ይችላል እንጂ ለምንድነው የምፈራኝ እኔ ምን ባለው እኮ ብዙ አመት ቆይተናል እኮ ብዙ አመት መቆየት እኮ ልክ ነው ማለት አይደለም ማለት ወይም ደግሞ በትክክለኛው መንገድ ቆይተናል ማለት ነው አንድ ለምሳሌ ሁለት ባልና ሚስት 5 አመት ሊቆዩ ይችላሉ ግን 5 አመት መቆየቱ እኮ በመሃል ሰላማዊ ትዳር ህይወት ካልሆነ በስተቀር ልክ ነው ማለት አይደለም ምክንያቱም ትዳር ስለቆየ ብቻ ጥሩ ነው ማለት አንችልም ወይም መልካም ነው ማለት አንችልም አይ ምናልባት አሁን አንተ ራስህን እያሳመምከኝ ያለው መታወራው ወሬ ምንም እየተመቸኝ አይደለም ያለው እኔ ልትፈራኝ የምትገባ ነገር የለም እኔ ሰርቼ ነው የምመጣው ማታ ነው ይሄ እንደዚህ ተፈለኩ ነው አንዳንድ ቀን ደግሞ ረፍት አድርጌ ይሄ አሁን 40 ደግሞ እስከ ሰዓት ነው የምሰራው ወደ ቤት መመጣበት ሰዓት ነው ስለዚህ እኔን እዚህ ጋር ደግሞ ያጫነከኝ ምናምን አይደለ ስልክ ተጨናነኩ ነው ምንድነው የፈለገው የሰውዬ ከኔ እኔ ምንድነው እኔ ምን አለ እኔ ጋር ወይን እዚህ ቤት ውስጥ ምን አለ ምንም የለም ፍቅር ከሆነ ፍቅር ነው ሻባቴ በእናት አትጨነቅ ተረጋግተህ ምትቀድ ስልሽ አሁን እኔም ግራ እያጋባችሁኝ ያላችሁት አይውል እኔ ልንገር ስመጣ አንድ ነገር ልንገር ስመጣ እዚህ ጋር ስመጣ
ቁጭ ብላችኋል ሶስታችሁ ስልክ እኔ ረበሻ ምን አይ ኖ እሱ ረብሾኝ እኮ አይደለም ግራ ተጋብቻለሁ እዚህ ጋር ካሜራ አስቀምጣችሁ ነው የምትወሩት ሌላ ነገር ነው የምትሉ ስልክ እንዴት እኔ ሌሎበት ቦታ ሰው ልታስገብ ይችላልሽ አደውይልኝም ለኔ እንደዚህ አይነት ሰው መጥቷል ብለሽ እኮ መደወል ነው ኒጋ ማማ አባቴና ላስጨንቅ ብዬ እኮ ነው ሲቀጥል ደግሞ ለ5 ደቂቃ ነበር ያለኝ እኔ ደግሞ እየወጣው ነበር የገባው ያውል ምናልባት እንደው አንተ ሳታውቀው አንዳንዴ ነገሮች አስከዳጅ ሁኔታ ሲፈጠር ምክንያቱም አንዳንዴ የሰው ልጅ በጣም ሲናደድ ንዴቱ ካቅሙ በላይ ሲሆን ሰውን የሚመታበት አካላዊ ጥቃት የሚያደርስበት መንገድ አለ ይሄ ኮኔ ምንም ብትናገር ምንም እንትን ወደ ምንም በንግግር እኔና ሰው በንግግር ነው እየፈታን ያለው ግን ቢኖር ቤታችን ውስጥም እንዴት ነው እንደዚህ የምታደርጊው ግን ያውል እንድታምነኝ የምፈልገው አንድ ነገር እዚህ ቤት ውስጥ ሁለት ሴቶች አሉ አንደኛዋ ባለቤት ናት አንደኛዋ ሰራተኛ ናት ግን ባለቤት ላይ ያለው ነገር እሺ ይሁን ብለን ግን ደግሞ ሰራተኛዋም በጣም ጥቃት እየደረሰባት ነው ማለት እሷም ላይ የተለያዩ ሰንበሮች አይቻሉ ኢቭን አሳይታኛለች ይሄ ማለት ደግሞ እዚህ ቤት ውስጥ ብላ ነው እኔም መታኝ ብላ ነው የሆነ አካል እነሱ ላይ ጥቃት ያደረሰ እንደሆነ ባለቤቱ ነው ያን ባለቤት እኮ መጠየቅ ነው እና ማስረጃውን መያዝ ነው እሱ መታኝ ካለችክ እኔ እንዴት እንደመጣሁት ለኔለዞም ነገራችሁ ማልችል ሰው ነኝ ማታ ነው የምገባው ስለዚህ አንተ ተደባድባ አታውቅም ምንም አይነት ጸብ ምንም ፈልግም እኔ ምንም መጣት አልፈልግም ማትወድ ሰው ነጥል በፍጹም ስልክ ታልደረሱብኝ አልደርስባቸውም ተደረሱብኝ ግን ምንም ማድረግ አልችልም አንተም እኮ አሁን እኔ ተደረስኩብህ ነው የምትጣለኛል ታልደረሱብህ ትጣለኛለህ ግን እኮ ከሳምንት ምናምን በፊት ሁለት ሳምንት በፊት እኮ ከኔ ጋር መንገድ ላይ ተገናኝተን ደብድበኛል ማኔ አዎ እንደውም አሳስራለሁ ክስ መሰረትብሃለሁ አታስቀኝ ለምን ሀይ ነው አይቺህም ለምን ሀይ ነው አንድ ያማል ያመመን ያለው እኔ አይቺህም አላቅም እና ለማስተውስ ሞክርሽ አባቴ ምንም ማስተውስ ለማስተውስ ሞክር በግድ ተጣልተኛል እንዴ ፍላጎት ምንድነው መጣላት አሁንም ፈልገህ ነው ከኔ ጋር ተጣልተህ ነበር ከመሬት ተነስተ ደብድበኸኝ ነበር ማታስታውስ ከሆነ ላስታውስ እችላለሁ ዮርበልኝ አሁን በቃ ተረጋጋ ምንድነው አንቺ ማነሽ ተረጋግኝ ተረጋጋ ይኸውልህ አባቴ ተረጋጋ ቁጭ በል አንዴ ካሜራው ገነት ተረጋጋ ወንድሜ ተረጋጋ ካሜራው ባና አንተ ልቀቅ ተረጋጋ ኧረ ወይኔ አባቴ ተረጋጋ ኧረ ልቀቀው ተረጋጋ ምን ስለሆንክ ማን አንተ ቤት ማን ተረጋጋ ካሜራውን ጥልኝ አንዴ ካሜራውን አሳልኝ እባክህ ካሜራውን አሳልኝ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ ሰላም ፍቅር ጤና ለእናንተ ይሁን እንግዲህ በብርሃኑ ጉዳይ ዛሬ አዲስ መረጃኛ እጅ ገብቷል ውድ ተመልካቾቻችን ብርሃኑ የሚያውቀው ከጀርባ ብዙ ነገር እንዳለ መረጃዎችን ሰብስበን አደራጅተን ዛሬ እዚህ ተገኝተናል ዛሬ እንግዲህ ሁለት እንስቶችን እንግዲህ ነፃ ለማውጣት ጥረት እናደርጋለን ውድ ተመልካቾቻችን አሁን የምንገኘው በእነ ብርሃኑ ቤት የቅርብ ርቀት ነው የምንገኘው ይሄ ማለት ከብርሃኑ ጋር ብዙ አዳዲስ መረጃዎችን ሰብስበናል ምንድነው የሚለው እንግዲህ አብራችሁን ስትቆዩ ተመለከታላችሁ ዛሬ ግን ውድ ተመልካቾች በእርግጠኝነት የምነግራችሁ ነገር ማንንም ሰው በባዕድ አምልኮ ማንንም ሰው በተለያየ በጀርባ ማንነቱ ሰው ማጥቃት እንደሌለበት እንግዲህ ለኛ ትምህርት ወስደናል ውድ ተመልካቾቻችን ሁሉም ሰው የተለያየ ማንነት እንዳለው በዛሬ ታሪካችን ብዙ ነገሮችን ገብቶናል ምን እንደሆነ እንግዲህ ምን እየተፈጠረ እንዳለ እነዚህ ልጆች እየተሰቃዩ እየተደበደቡ እስካሁን ድረስ የኖሩበት ምክንያት ምን እንደሆነ እንግዲህ ዛሬ ከኛ ጋር አብራችሁን ስትቆዩ ትመለከታላችሁ ዛሬ እጅግ በጣም አስፈላጊ ቀን ነው በተለይ ለየሺና ለሄርሜላ በጣም የቁርጥ ቀን ነው ለዚህ ደግሞ እኛ በጣም ብዙ ማጣራቶችን አድርገን እጃችን የተለያዩ የናሙና መረጃዎችን እጃችን ገብቷል ጫካ ውስጥ ምን ሲደረግ እንደነበረ ራሱ ከግለሰቡ ማረጋገጥ እንችላለን አብራችሁን ቆዩ ተከተሉ ሰላም እንዴት ነሽ ሰላም ነው ሁሉ ሰላም እንዴት ነሽ አለን እዛው ይመስገን እንዴት ነህ ሰላም ነው አለን ሄርሜላ እንዴት ነሽ ሰላም ናችሁ እሺ አመሰግናለሁ ቁጭ በይ አንዴ እንዴት ናችሁ ሁሉ ሰላም ነው
አለ ዛሬ ቤታችሁ ሞቅ ብሏል እሺ ብርሃኑ እንዴት ነህ እግዚአብሔር ይመስገን ሁሉ ሰላም ነው ሁሉ ሰላም ነው አለን ጥሩ ነው ሁሉ ላይፍ እንዴት ነው እግዚአብሔር ይመስገን አሪፍ ነው ልንወጣ ስንል ደግሞ መጣችሁ በእውነት ያው ዛሬ የረፍት ቀን ስለሆነ እንግዲህ በረፍት ቀን መቼም የትም አትሄዱም ብለን ነው አስበን ወደዚህ የመጣ ነው ሄርሜላ እንዴት ነሽ አለው ይመስገን እንዴት ነህ ሁሉ ሰላም አለን እንግዲህ ከዚህ በፊት የተፈጠሩ ነገሮች ነበሩ ከዛ በኋላ ነገሮች እንዴት እየቀጠሉ ነው ያው ምንም አይደለም በትንሹም ቢሆን ያው መስተካከሎች አሉ አዎ ትንሽ ተስፋ አለ እግዚአብሔር ይመስገን እሺ እንግዲህ ያው ዛሬ የመጣ ነው ወደዚህ ቤት አንዳንድ ነገሮች አሉ እጃችን ላይ የደረሱ ነገሮች አሉ በተለይ እዚህ ቤት ውስጥ እየተፈጠሩ ያሉ ነገሮች ግን የማይታወቁ ግን እኛ እንግዲህ አጣርተን ደረስንባቸው ነገሮች አሉ ከዚህ በፊት እዚህ ቤት ውስጥ የተፈጠሩ ነገሮች አሉ አንዳንድ አለመግባባቶች እንደሚፈጠሩ ይታወቃል በባለት ዳር መካከል ግን እዚህ ቤት ውስጥ እየተፈጠረ ያለው ነገር ደግሞ በፍጹም ስውር በሚባል ደረጃ ወይም ደግሞ ከናንተ ዕውቅና ውጪ የሆኑ የተፈጠሩ ነገሮች አሉ እሱን ግልጽ ከማድረግ በፊት ግን ምናልባት እስኪ ስለ ቤተሰቦቻችሁ ስለ ኋላ ታሪካችሁ ልጠይቅ እንደው ምናልባት ብርሃኑ ልጠይቅህና አያቶችን ቅድመ አያቶችን ታውቃቸዋለህ አያትና ቅድመ አያቶችን አላውቃቸውም እኔ ያው ስለ ቤተሰቦች ዲቴል ነገር የምታውቁበት መንገድ ምንም የለም እስኪ ከማን የተፈጠርከው መቼም እንዴት ነው ህይወት ከመጀመሪያው ጀምሮ ስላንተ ስለ ቤተሰቦች ስለ ቅድመ አያቶች ስለ አያቶች የምትናገረው ነገር ይኖራል መቼም ያው እኔ ቤተሰብ እንደዚህ ስለ አለፉት ቤተሰቦች ምንም የነገሩኝ ነገር የለም ስልክ ተደብቄ ምን ያደኩት ተደብቄ ነው ስልክ እንደዚህ ከሰው ጋር ተቀራርቤ እንትን ምል ሰው አይደለሁም ቤት ውስጥ ነው አብዛኛው እንትን ምለው ያው ቤተሰቦቼ አሪፍ ቤተሰቦች ናቸው ስለ አስተዳደግ ይችሉበታል ያው እዚህ ነው የተወለድኩት እኔም እዚህ ነው የተወለድኩት አሁን በህይወት የሉም እነሱ ያው አጎቴ እዚህ አለ እሱም ከሱ ጋር ትንሽ እንትን ምንለው ስልክ ሐሳቤን አካፈለውም ይሄ ችግሮች እኔ ስልክ አንዳንዴ እንዳየሄኝ ነው ባለፈው ለትም እንዴት እንትን እንደምን እንደሱ ምን ሲያጋጥመኝ እሱ ጋር ሄጄ ነው ከሱ ጋር እንደዚህ ስለኝ አወራዋለሁ መፍትሄ እንፈልጋለን ይለኛል እሱም በመሃል ያው ስራ የሚባል ነገር አለ ወደ ስራ ምናምን ስል ነው ሁሉም ነገር ይቀራል ከዚህም በመሃል እንትን እያልኩ ነው እና ያው ባለፈው ያስከፋችሁ ይመስለኛል ሳስበው እኔ ስልክ እንደዚህ ድንገት ላስደነግጣችሁ ወይንም ነገር እንትን ሊሆን ይችላል ምንም ማውቀው ነገርም እንደሌለ ነው ማውቀው ስልክ ያመኛል አቃለው እሷን በደንብ ታውቃለች ይሄን ነገር ምን አይነት ህመም ነው የሚያመው ስልክ ራሴን ነው የሚይዘኝ እንደዚህ ራስ ምታት ነው እንትን የሚለኝ ባለፈው ለትም እናንተ መታችሁ ነበር በመሃል ያው እንዳመመኝ ነው በአብዛኛው እሱ የነገረችኝ ነው እንትን ያልኩልና ለዛ ነው እንትን ብለው እንጂ ሌላ ነገር ምንም የለም አሁን እግዚአብሔር ይመስገን እና ያው ቤት ውስጥ ባለፈውንም እያወራን የነበረው ነገር ስለ ቤቱ ነገር ነው ምናምን እያወራ ነው ያው እግዚአብሔር ይመስገን እኔ አንዳንዴ እንደዚህ ራሴን ያመኛል ምናምን እንጂ ሌላ እንትን ነገሮች የሉብንም ያው ቤተሰብ ስለ ቤተሰብ ተጠየቅኝም እንደነገርኩ ነው በቃ ያው አጎት ነው እዚህ ያለው እንጂ ሌሎቹን እንኳን እንትን ይሉ ኦኬ ብዙ እንትን ግን አሉ ቤተሰቦች የኔ ቤተሰቦች የሉም ስልክ እናትና አባቶቼ በህይወት የሉም ያው ወንድሞች አሉ ያው የኔ ታናናሾች ናቸው ያሉት ያው እነሱ ምን ትስል አጎቴ ጋር ነው አብዛኛው እንትን የሚሉት እንጂ ከኔ ጋር እንኳን ብዙ ስልክ እንደዚህ አንዳንዴ እንገናኛለን እናወራለን ምናምን ቤት መጥተው ምናምን አመት ባልባለ ጊዜ ምናምን ይመጣሉ እሷ የምታውቃቸዋለች እና እንደዛ ነው እንደው ምናልባት እንደ ባለትዳር የምታዘወትሩበት ቦታ አለ ያው ብዙ ጊዜ ቤተናና ያው አንዳንድ መዝናኛ ቦታ እና ደግሞ ቤተሰብ ዘመድ ምናምን ጠይቃለን አልፎ አልፎ እንደዚህ ዲቴይል የሚባል ግን አንድ ቦታ ብቻ ፎከስ የምናደርግበት ቦታ የለንም እንደው ራስን ነፃ የምታደርግበት አንዳንድ ራስን የምታዝናናበት የራስ ቦታ አለ ያው ስልክ እንትን ይለኛል አሁን ስራ ቦታ ሞኝ የሆነ እንደ መደበር ምናምን ሲለኝ እሷ አቤት እመጣለሁ እሷ ከሌለች እወጣለሁ ወጥቼ የሆነሽ መናፈሻ ቦታ አለች ምናምን እዛች ጋር ነው ቁጭ ብዬ ራሴን አረጋግቼ ምናምን መመጣው እመጣለሁ በቃ ቁጭ ስል ብቻዬን ቁጭ ስል ነው ሁሉ ነገር በቃ ሰላም ማገኘው ስልክ ይደብራል አንዳንዴ ሲደብር ምናምን አለ አይደለ እንደዛ ነገር ነው የሚሰማኝ ከዛም በኋላ ያው ከዛ እንትን ካልኩ በኋላ እዚህ እመጣለሁ
ያው ቤት ውስጥ አወራለሁ እጫወታለሁ ያለውን ነገር አደርጋለሁ ከዛም በኋላ ያው የወደፊቱን ህይወቴን ነው ማስበው ስለዚህ አሁን እዚህ ጋር እንትን እያለ ነው ልጅ የሚባል ነገር አለ ልጅ ምን እንትን እንዲወለድ ነው የምፈልገው ብዙ ነገር ነው መለወጥ ከዚህ የበለጠ መለወጥ ነው የምፈልገውና ነገውን ነው እያሰብኩ ያለሁት ያው ሰው ልጅ ሞታል አይልም ያስባል እንት ይላል እና እንደዛ ነው እንትን ብለው ያው እኔና እሷ በፊት ነበር ስልክ ሳንገባ በፊት ነበር የምናዘወትርበት ቦታ ምናምን አንድ ቦታ ነበር እሱም ደግሞ ተተጋባን በኋላ ስራ ነው ወደ ስራ ነው እንደዚህ ቁጭ ብለን እንምንልበት ቦታ የለም ነው አንዳንዴ እሷ እንዳለችው ቤተሰብ ነው የምንጠይቀው እንደው ራሱን ሲያማው የምታደርጊው ነገር ይኖራል እንደ ሰራተኛ አንዳንዴ ራስን አመመኝ ሲል የምታደርጊለት ነገር ይኖራል ቤተሰብ የምታደርጊለት ልዩ እንክብካቤ ይኖራል ሰው ሲያማው መቼም ዝም አይባልም አዎ ዝም ይባላል ያው እሷም ሳንኖር ነው ብዙ ጊዜ ከስራ ሄዶ ተመልሶ ብዙም ሳይቆይ አመመኝ ብሎ ይመጣል ራሴን ያመኛል ምናምን ብሎ በቃ አንዳንዴም ጫጥ ይልና በቃ ምን እንደሚሆን እኔ ማለት የሚያውቀው አይመስለኝ ማላውቅም እኔ በቃ ቡና አፍልልኝ ነው የሚለኝ ብዙ ጊዜ ቡና ነው የሚወደው ቡና አፍልልኝ ይሉኛል ቡና አፍልቼ በቃ ጤና አዳም ምናምን ደግሞ ላድርግላቸው ስል አይፈልጉም ጤና አዳም ደግሞ እኔ ለራስ መድኃኒት ምናምን ብዙ ጊዜ ስለሚባል ያው ከክፍለ ሀገር ነኝ ስለማውቀው እንደዛ ነው ብዬ ጤና አዳም ጥሩ ነው በጤና አዳም ቡናውን ጠጡ ምናምን ስላቸው ጤና አዳም አልፈልግም ምናምን ብለው ነው እንደው ትንሽ እንትን የሚሉትኝ ያው በፊት አልወድም በፊትም ከልጅነት ጀምሮ ነው ይሄንን ስልክ እንደው ለምን ነው ጤና እኮ ለአዳም ልጅ ይባላል ልክ ነው እሱ ግን እኔ ደግሞ አልወድም ስልክ ይረብሽኛል ውስጥ በጣም ነው የሚረብሽኝ እንደ ሽንኩርት ምናምን የሽንኩርት ራሱ ምናምን በጣም አልወድም ጭራሽ ስለዚህ ባህሪ ነው አሁን አንዳንድ ሰው የማይወደው ነገር ይኖራል አይደለ እንደዛ ነው እንጂ እኔ ስለማልወድ ነው ነገር ያታሉ በብዙኛው ጊዜ እሷም ደግሞ በደንብ ነው የምታውቀው እሷ ባለ ጊዜ ደግሞ እንትን አትለኝ ቡናውን ተጠጣው በኋላ እኔ ወደ ቤት ወደ ስራዬ ነው የሚሄደው እንደንቱን ቡናውን ፍልት አድርጌ ጭሱ ምናምን ሳጫጭስላቸው ምናምን ትንሽ እንትን ይላሉ የሆነ መረጋጋት ነገር ነው የሚታይባቸው እና ይሄን ሳረግላቸው ነው ትንሽ ተረጋግተው ወደ ራሳቸው የሚመለሱትና ብዙ ጊዜ ይሄን ነው ማደርግላቸው ጎበዝ ነች ስልክ ቤት ውስጥ ምናምን ቀጥ አድርጋ ያዛችሁ እሷም ስራ ነው የምትሄደው እኔም ወደ ስራ ነው ቤት ውስጥ ያለው ነገር በሙሉ አዘጋጅታ እንትምትለው እሷ ነች መጥቼም ቤት ውስጥም አፍሊልኝም ካልኳት ችግር የለውም ብላ እንትምትለው ስልክ አሁን እንደ ሰራተኛ ሳይሆን እንደ ቤተሰብ አድርጌ ነው ማያት እሷ ለዛ ነው እንደው ጸበል ምናምን እንደ አንዳንዴ ያው ወደ እምነታችን መቅረብ አለብን ጸበል ሄደህ ታውቃለህ እንደው በሆነ አጋጣሚ አንዳንዴ ጸበል ጥሩ ነውና ቤተክርስቲያን ጸበል ምናምን ሄደህ ታውቃለህ ኮስመች እሺ ይላል እሺ አይለኝም እሺ ቢለኝ ደስ ይለኝ ነበር ሁሌ እንጠይቅ አይደል አባቴ እንዴት ደስ ይለኝ ነበር እኮ ብዙ ቦታ ይጃቃለሁ ስራ ነው ግን ያው ስራ ስለሚበዛብኝ እንጂ እንደዚህ መፈለግና ለመፈለግ አይደለም እንደው ጋሽ ወንደው እንደሆነቱ ከሆነ እንደው ጸበል ሲነሳባቸው ራሱ አይወዱም ጸበል ሄዱ ሲሏቸው አይ እኔ የምን ጸበል ነው ምናምን ነው የሚሉትኝና